የአዲስ አበባ ከተማ አስተዳደር አመራሮች የከተማ አስተዳደሩን የ2018 ክረምት የ90 ቀናትና የበጎ ፍቃድ ስራዎች የእቅድ አፈጻጸም ሂደትን ገምግመዋል። የበጎ ፍቃድ አገልግሎት በከተማዋ ብሎም በሀገሪቱ ባህል እየሆነ የመጣ መሆኑን የተናገሩት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በተለይም የክረምቱ ወቅት በዚህ መስክ በርካታ ተግባራት የሚከናወኑበት እንደመሆኑ ተጠናክሮ ይቀጥላል ብለዋል። በክረምቱ በጎ ፍቃድ አሁን የለየናቸው ውስን ስራዎች ናቸው። ከሁሉ በላይ ለማህበራዊ ችግር የተጋለጡ ወገኖቻችንን የምንረዳበት የምንመለከትበት የክረምቱ ጫና ሌላ ጫና እንዳያሳድርባቸው በማዕድ ማጋራት፣ ቤት በመገንባት ሌሎች ችግሮቻቸውን በማቃለል ቀረብ ብለን የምናገለግልበት አገልግሎታችንን ከፍ አድርገን እነሱ ጋር ለዘላቂ ልማት አስተዋጽኦ በሚያደርግ መልክ የምናቀርብበት አግባብ ነው። ጎልማሶች አሉ ከተማችን ውስጥ መማር ያለባቸው ለይተናል። ያንን የምናጠናክርበት ነው። ግራጁዌት እያደረጉ እንዲወጡ ከዚህ ፕሮግራም ተማሪዎችን ውጤት መውቀስ ብቻ አይደለም። በክረምት መምህራኖች፣ የተለያዩ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ወደ ቤተሰቦቻቸው የመጡ በተጠናከረ ሁኔታ ልክ እንደ ማህበራዊ ኃላፊነት ወስደውት ልጆችን እያመቻችን በየአካባቢው የሚያስጠኑበት ነው። ትምህርት ቤቶች አሉ። ሁሉም ፋሲሊቲ አለ። ተማሪው ለመማርና ትምህርት ቤት ለመዋል ፍላጎት አለ። ወላጆች ይጠይቃሉ። ይህንም ማስተሳሰር ነው ከኛ የሚጠበቀው። ከትራፊክ ሕግ ማስከበር በጎ ፈቃድ አገልግሎት ጋራ የተለያዩ ልዩ ድጋፎችን ለማህበረሰባችን ከመስጠት በተለይ ለችግር የተጋለጡ ድጋፍ የሚያስፈልጋቸው ወገኖችን ከማገልገል አንጻር ትልቅ የበጎ ፈቃደኝነት ንቅናቄ ነው የተደረገ ያለው መደረግ ያለበት በተሟላ ሁኔታ መሄድ ያለበት። ሌላው በክረምቱ ልዩ ትኩረት የተሰጠው የአረንጓዴ ልማትና የከተማ ጽዳት ጉዳይ ሲሆን በተለይም ጎርፍን የመከላከልና የጎርፍ መፋሰሻ መስመሮችን የማጽዳቱ ተግባር ስኬታማ ቢሆንም በከተማዋ ከሚካሄዱ መጠነ ሰፊ የግንባታ ስራዎች ጋር ተያይዞ የግንባታ ተረፈ ምርቶች አወጋገድ በተገነቡ መሰረተ ልማቶች ላይ ጉዳት እያስከተለ በመሆኑ ሰፊ ትኩረት ሊሰጠው እንደሚገባም ነው ከንቲባ አዳነች የሚናገሩት። አካባቢውን አረንጓዴ ጽዱ ከማድረግ ከተማ የሚለካበት አንዱ ትልቁ ፒላር ይሄ ነው አይደል? አረንጓዴ ጽዱ የማድረግ ይሄንን ከማዕከል ተንቀሳቅሰን በምንሰራው ስራ ብቻ ከተማውን ማዳረስ አንችልም። እያንዳንዱ ወረዳ፣ እያንዳንዱ ክፍለ ከተማ የሚመለከተው ዋናው ሴክተር ደግሞ በስራው ይሄንን ማስተግበር አለበት። ይሄ ከፍተኛ ሁሉም አመራር ተባብሮ የሚደግፍበት ወቅት ስለሆነ እንደ እድል መጠቀም በጣም ያስፈልጋል ማለት ነው። በዚህ ደረጃ በሚመራበት ወቅት የኔ ወረዳ የጽዳት ሁኔታ መስተካከል ይኖርበታል ብሎ እልህ የገባ ስራ አስፈጻሚ ነው የምንፈልገው። ይህንን ንቅናቄ እንደ ትልቅ እድል መጠቀም መንገዶቻችን እዚህና እዚህ ቦታ የተሻለ ነው የምለው ቦታ የለም። ኮንስትራክሽን በክረምት እንደዚህ መሰራቱና ከተማችን በከፍተኛ የስራ እንቅስቃሴ ውስጥ መሆኗ ያስደስተናል። በጎ እንቅስቃሴ ክረምት የማትገነባ ከተማ ነበረች። አሁን ግን በሁሉም ኮርነር ግንባታዎች አሉ። ይሰራል። መነሻው እሱ ነው። ነገር ግን ደግሞ የተሰራውን ማበላሸት ደግሞ ስራ ይሰራሉ ማለት ማበላሸትም ይችላሉ ማለት አይደለም። ግዴታ እኮ ነው። አሰራር አስቀምጠናል። እንዲስተካከል ከማድረግ አንጻር የክትትሉን ስራ ኃላፊነት መውሰድ አለበት። ከተማ ንጹህ መሆን አለበት። ሀብት የወጣበት መሰረተ ልማትን መንከባከብ አለብን። ህዝቡ በትክክል መጠቀም አለበት። ማበላሸት መብት የለውም። የመጠበቅ የመጠቀም መብት ነው የሰጠነው። የአረንጓዴ አሻራ መርሃ ግብር ከክረምቱ እቅዶች መካከል በመልካም ያፈጻጸም ሂደት ላይ ያለ መሆኑ የተገለጸ ሲሆን በቀጣይ ጥራትን ለማስጠበቅና ለአንድ ጀንበር ተከላም ዝግጅት ትኩረት እንዲሰጥ ሰብአዊ ድጋፍን ከማጠናከር አንጻርም እስካሁን መልካም ጅምሮች እንዳሉና በቀጣይ በቂ ሰብአዊ ድጋፍን በራስ አቅም ለማሟላት ትኩረት እንደሚሰጥ ነው ከንቲባ አዳነች የተናገሩት። ከአረንጓዴ አሻራ የዘንድሮ ክረምት ከማሳካት አንጻር የተሻለ ስራ ያለው እዛ ላይ ነው። የተሻለ ስራ ሰርታችኋል። እስከ ዛሬ ድረስ የተተከለው በብዙ ግፊት ሳይሆን በጥሩ ሁኔታ ተተክሏል። የተተከለው እንዳለ ሆኖ የጥራት ጉዳይ ግን በደንብ አሁንም ሱፐርቫይዝ ይደረግና ማስተካከያ ማድረግ ያለበት ክፍለ ከተማ፣ ወረዳ በጊዜ ማስተካከያዎችን አሁንም ለአንድ ጀንበር በደንብ መዘጋጀት መቻል ይኖርብናል። ስታንዳርድ የሆነ ጉድጓድ በትክክል ችግኞችን ማዘጋጀት፣ በዛ ልክ ከወዲሁ ህዝቡን ሞቢላይዝ ማድረግ፣ እጅግ በጣም በተደራጀ ሁኔታ ስራ መከፋፈል፣ እያንዳንዱ ቦታ ላይ የሚያስተባብረው አስተባባሪና ሪፖርት የሚያደርገው ተለይቶ ዝግጅት
በእነኚህ 6 ቀናቶች ሙሉ ዝግጅታችንን መጨረስ ነው። ከሰብአዊ ድጋፍ አንጻር በጣም ትልቅ ዓላማን የያዘ ነው። ከተረጂነት እንሸጋገር ነው። ልመናና ተረጂነትን እንጠየፍ ነው። ይህንን ግብ ለመምታት በብዙ ሁኔታ ትልቅ ሩጫ ሮጠናል። ሴፍትኔት ውስጥ ያሉትን በብዙ መቶ ሺዎች አሸጋግረናል። አዳዲስ የሚገቡትን ውስን በሆነ ሁኔታ አይተን ሌሎች ተረጂዎችን የማሸጋገር ስራ ዕድል የመፍጠር ገቢ እንዲያገኙ የማድረግ በርካታ ስራዎችን አቅደን እየሰራን ነው። ከሁሉ በላይ መጋዘኖችን በሚገርም አይነት ሁኔታ ሰርታችኋል። በጣም የሚያስመሰግን ስራ፣ ጥራት ያለው ስራ በትኩረት ሰርታችኋል። ከቂርቆስና በከፊል ላፍቶ አሁን እንግዲህ መጋዘን ከዚህ በኋላ ግብ አይደለም ማለት ነው። መጀመሪያ መጋዘን መገንባትን ግብ አድርገን ሰርተናል። ለሱ እናመሰግናቸዋለን። ቅድም ኮሜንት ካረኳቸው ክፍለ ከተሞች በስተቀር አሁን ግቡ መጋዘን መገንባትና የመጋዘን ባለቤት መሆን አይደለም። ቀጥሎስ በውስጡ በቂ ሰብአዊ ድጋፍ መያዝ አለብን። የትኛውም አደጋ ድንገተኛ አደጋ ቢያጋጥም በሰብአዊ ድጋፍ ራሳችንን የቻልን መሆን ማንንም እርዳታ እንጠይቅ። ይሄ የግድ ነው የሚሆነው። የተጀመሩ የቤት ግንባታዎችን ማፋጠን፣ የፍሳሽ መውረጃዎችን ማጽዳትና ተጨማሪ መገንባት፣ ከፍተኛ ሀብት ፈሶባቸው የለሙ ቦታዎችን መንከባከብ፣ የበጎ ፍቃድ ስራዎችን ማጠናከርና ሌሎችም በክረምቱ የተያዙ እቅዶች ትኩረት ተሰጥቷቸው እንደሚሰሩም ተገልጿል።